የቅዱሳን ምልጃ የቅዱሳን ድርሻ እኮ የኃጢአት ስርየት ወደሚገኝበት ወደሱ ማድረስ ነው እንጂ በራሳችን የኃጢአት ስርየት አስገኝተን ገነት መንግሥተ ሰማያት እናስገባለን፣ ከአብ ጋር ከመንፈስ ቅዱስ ጋር ከራሱም ከወልድ ጋር እናገናኛለን ያለ ማንም ቅዱስ የለም። ያለ ወልድ በድንግል ማርያም ወደ አብ እንገባለን ብለን አምናናለን። እንዲሁ ያለ ወልድ የትኛው ቅዱስ ነው? ማን ነው? ድንግል ማርያም ነን የተናገረች? ሐዋርያት ናቸው የተናገሩ? ያለ ወልድ ያለ ኢየሱስ ክርስቶስ ሌላ መንገድ አለ፣ ሌላ በር አለ ብሎ የተናገረ እኔ በር ነኝ እኛ በር ነን ያሉ የተናገሩ አሉ ወይ? የሉም። የነቢያቱ ብዛት እንዳሸን ነው ዛሬ። አሁን ይሄ ሁሉ እውነት ከመንፈስ ቅዱስ ነው ከሱ ሆኖ ነው ይሄ ሁሉ ነቢይ ነኝ እያለ የሚዋሸው ሁሉ ይሄ ሁሉ ቃሉ እየተፈጸመ ነው። በሩ እኔ ብቻ ነኝ ሲል የመዳን በር ነው። ከሰማይ በታች መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ስም ብቻ ነው መዳን የሚቻለው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ድንግል ማርያምንም ምልጃዋን እናትነቷን የምንቀበለው በሱ ስም፣ ሐዋርያትን የተቀበልናቸው በሱ ስም፣ ጸበሉን የምንጠቀመው በሱ ስም፣ የፈጠረው እሱ፣ የማዳን ኃይሉ የሱ ስም። ግን ቅዱሳን ምልጃቸው ቃል ኪዳናቸው እንዳለ ሆኖ የማዳን ኃይል የሱ ነው። ቅዱሳን መላእክትም እኮ ዲያብሎስን ድል የሚያደርጉት በዚህ ስም ነው፣ ኢየሱስ በሚለው ስም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይም በምድርም ምሉእ የሆነ ልዑል እግዚአብሔር አምላካችን ሁሉን ቻይ አሸናፊ የሆነ ፈጣሪያችን በቸርነቱ በምሕረቱ እስካለንባት ሰዓት ድረስ ከማቆየቱም በላይ በቃሉ እንድንባረክ የሕይወት ምግብ የሆነ ቃሉንም እንድንማር እንዲያስተምረን ፈቃዱ ስለሆነልን ክብር ምስጋና ለዘላለሙ ለቅዱስ ስሙ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ ቃሉን ምስጢሩን ይግለጥልንና ወደ ተለመደው የጥያቄ ፕሮግራማችን እንሄዳለን። አሁን ወደ ጥያቄያችን። እሺ ብፁዕ አባታችን እግዚአብሔር ይስጥልን። ከጥያቄው በፊት ሁለት ጥቅሶችን አነባለሁ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህንን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ሁለተኛው ጥቅስ አባታችን የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እነዚህንና መሰል ጥቅሶችን በመጥቀስ የእመቤታችንና የቅዱሳን ምልጃ አያስፈልግም የሚሉ አሉ። ለዚህ ምን ምላሽ አለዎት? ጥሩ ነው። እግዚአብሔር የተመሰገነ ይሁን። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው። ከሱ በፊት የነበሩት ቅዱሳን ነቢያት ሌቦችና ወንበዴዎች ናቸው ማለት ነው? አይደለም። አሁን ጌታ የሚናገረው ስለ መዳን በር ነው። ይሄ በመዳንና ባለመዳን እንጂ ከቅዱሳን ምልጃ ጋር በምንም አይነት ግንኙነት የለውም። አሁን ይሄ ምንባብ የሚያስረዳን የደገምከውም ደግሞ የዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ጀምሮ ያነበብከው እኔ መንገድም እውነትም ሕይወትም እኔ ነኝ አይደለም የሚለው? በእኔ በቀር ወደ አብ የሚመጣ የለም።
አሁን እሱ የሚናገረው የዓለምን የሞት ዕዳ የኃጢአት ዕዳ ለመክፈል የአዳም የሰው ዘሮች የሰዎችን ልጆች ከዲያብሎስ ባርነት ነፃ ለማውጣት ሰው የሆነ አምላክ ሌላ የለም ነው የሚል። በመጀመሪያ ቃል ነበረ። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ዝቅ ብለ ቁጥር 14 ላይ ቃልም ሥጋ ሆነ። እንዴ ቃልም ሥጋ ሆነ ማለት ቃል የተባለ እግዚአብሔር ወልድ አካላዊ ቃል። ቃል ሲባል ይሄኛ የምንናገረው ቃል ማለት አይደለም። የሱ ቃልነት አካላዊ ቃል ነው። አብ የራሱ አካል አለው። በሰማይም በምድር ምሎ የሆነ የማይጨበጥ የማይዳሰስ የማይወሰን የራሱ የሆነ አካል አለው። ወልድም እንደዚሁ በሰማይም በምድር ምሎ የሆነ የማይዳሰስ የማይጨበጥ የማይሰበሰብ የማይወሰን አካላዊ ቃል ነው። ቃል የተባለ ወልድ ነው። መንፈስ ቅዱስም እንደዚሁ በዓለም ሁሉ ምሉ የሆነ የማይዳሰስ የማይጨበጥ የማይሰበሰብ የማይጠቀለል የማይወሰን አምላካዊ መለኮታዊ አካል አለው። አምላካዊ አካል አለው። ስለዚህ አሁን እሱ የሚናገረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የሚታየውም የማይታየውም ፍጥረት ሁሉ በሱ ተፈጠረ። ያም እግዚአብሔር የተባለ ቃል ሥጋ ሆነ፣ ሰውን ተዋሃደ የተባለ ሌላ የለም ነው የሚል። እዚሁ ዮሐንስ 3 ላይ ከሰማይ ከወረደው ወደ ሰማይ የወጣ የለም። አምላክ ሆኖ ሰው ለመሆን የወረደ ሰው ሆኖ አምላክም ሰውም ሆኖ በተዋሃዶ ወደ አባቱ ወደ ሰማይ ያረገ ሌላ የለም። ሌላ የመዳን መንገድ የለም ነው የሚል። የቅዱሳን ምልጃ የቅዱሳን ድርሻ እኮ የኃጢአት ስርየት ወደሚገኝበት ወደ እሱ ማድረስ ነው እንጂ በራሳችን የኃጢአት ስርየት አስገኝተን ገነት መንግሥተ ሰማያት እናስገባለን ከአብ ጋር ከመንፈስ ቅዱስ ጋር ከራሱም ከወልድ ጋር እናገናኛለን ያለ ማንም ቅዱስ የለም። ስለዚህ ዋናው ነገር ስለ መዳን ነው። ስለ አሁን ይሄ በሩ እኔ ብቻ ነኝ የሚለው የመዳን በር እኔ ብቻ ነኝ፣ የዘላለም ሕይወት በር እኔ ብቻ ነኝ፣ የመዳን መንገድ እኔ ብቻ ነኝ። መንገዱንም አግኝተነው በመንገድነቱ ሄደን በሩን አግኝተነው በሩም ተከፍቶልን ገብተን ሕይወት ለማግኘት ነው። ያ ሕይወት የዘላለም ሕይወት ደግሞ እኔ ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም ነው። ስለዚህ ያለ ወልድ በድንግል ማርያም ወደ አብ እንገባለን ብለን አምናናል። እንዲሁ ያለ ወልድ የትኛው ቅዱስ ነው? ማን ነው? ድንግል ማርያም ነው የተናገረች? ሐዋርያት ናቸው የተናገሩ? ያለ ወልድ ያለ ኢየሱስ ክርስቶስ ሌላ መንገድ አለ፣ ሌላ በር አለ ብሎ የተናገረ እኔ በር ነን እኛ በር ነን ያሉ የተናገሩ አሉ ወይ? የሉም። በእርግጥ አይሁድ አንተ አታስፈልገንም፣ የሙሴ ሕግ አለን፣ እኛ በሙሴ ሕግ በሙሴ ሥርዓት ከእግዚአብሔር ጋር እንገናኛለን፣ አንተን ማመንም አያስፈልግም፣ አንተም ደግሞ አምላክ አይደለም። እንዲያው ትልቁ ወንጀልህ ራስህን ከአብ ጋር በማስተካከልህ ነው። ምክንያቱም እኔና አብ አንድ ነን ብሏል። እኔን ያየ አብን አየ ብሏል። ይህ ሁሉ ለነሱ ከባድ ነው። ስለዚህ እነሱ ናቸው በሌላ መንገድ ለመግባት። አንድ ሁለተኛ ደግሞ የሐዋርያት ሥራ ምዕራፍ 5 ስናነብ ለምሳሌ ያህል ነው። ከጌታ በፊት ቴዎዳስ ዘግብፅ የተባለ ሰው፣ ይሁዳ ዘገሊላ የተባለ ሰው። እንግዲህ ኢየሱስ ክርስቶስ ሰው የሆነው እንዲሁ ዝም ብሎ ድንገት አይደለም። ሱባኤ ተቆጥሮለት ለረጅም ጊዜ ትንቢት ተነግሮለት ነው። እሱም ትንቢትንና ኦሪትን ስለሱ የተነገረውን ሁሉ ለመፈጸም ነው ሰው የሆነ። ስለዚህ
ልክ ሱባኤ ሳይቆጠርላቸው ትንቢት ሳይነገርላቸው መሲሁ ክርስቶስ ነን ብለው ተነስተው ነበረ። ይሁዳ ዘገሊላ የተባለ ወይም ደግሞ ቴዎዳስ ዘግብፅ የተባለ እንዲያውም ሰውም ለማሳት ሞክረዋል። ግን ከእግዚአብሔር ስላልሆኑ ከራሳቸው ብቻ ስለነበር ያ ነገር እነሱ ጠፉ፣ ተከታዮቻቸውም ጠፉ። ከዚያም በኋላ ክርስቶስንን በርነን መንገድነን ሕይወትነን ብለው የተነሱ ነበሩ። በአገራችንም ቢሆን በአፄ ዘድንግል ጊዜ እናት የመራተ ወንጌል ትባላለች። ድሮ ለነጮች ለቀዮች በኢየሩሳሌም ተገለጥኩኝ፣ አሁን ደግሞ ለአፍሪካ ደግሞ ለጥቁሮች ደግሞ እኔ ተገለጥኩኝ ብሎ ማሳት ጀምሮ ነበር። ያው እሱም ተወገደ። አሁንም በደርግ ጊዜ መርሃ ቤቴ ውስጥ አንድ መልአኩ የሚባል የሰንበት ትምህርት ቤት እንጃ ሊቀመንበር ነው እንደዚህ ነው ብቻ የሰንበት ትምህርት ቤት ተማሪ ነው። እኔ ክርስቶስ ነኝ ብሎ ተነሳ። እንዲያውም የደብሩ ዋናው አለቃ ናቸው አሉ። የኔ ብጤ ኖረዋል። መጀመሪያ ያመኑበት እሳቸው ናቸው አሉ። ከዚያ ካህናቱ አመኑ። ከዚያ ደግሞ ልክ ተከታዮች በዙ። ከዚያ በረከታቸው የደረሰን ብፁዕ አቡነ ጎርጎርዮስ ይህን ነገር ሰሙ። ሄደው ለማጣራት ሞከሩ። ከሱ ጋር ከተከታዮቹም ጋር ማንም ግንኙነት እንዳያደርግ አወገዙ። ነገር ግን የኮሙኒስት ጊዜ ስለነበረ ለካድሬ ሁሉ ይሄ ደስታ ስለነበረ ማንም ምን ያደረገው ነገር የለም። ማዕዶት በሚባል መጽሔት በቤተ ክህነት ተጽፎ ብትፈልጉ ልታገኙት ትችላላችሁ። በደርግ ዘመን ነው። የእግዚአብሔር ተአምር የኛ መጀመሪያ የተከተሉት የደብሩ አለቃ ካህን መሬታቸው ስንት ሴንቲሜትር እንደሆነ አላውቅም፣ ከሌሎች ገበሬዎች በተለየ ሁኔታ ወደ ታች ይሰምጣል። አሁን ወደ ታች ሲረግብ ያን ጊዜ ይደነግጣሉ፣ እሳቸው ይደነግጣሉ ካህኑ። ከዚያ ለመንግስትም ተነግሮ ነበር። ምን ቸገረው? ዛሬ ቢሆን እድሜ ለሶሻል ሚዲያ ሁሉም ለወሬው ሲል ይሻማበት ነበር። ያን ጊዜ አልነበረም። ነገር ግን እኒያ ካህን ያን የመሬታቸውን ሁኔታ አይተው ደንግጠው ወደ ብፁዕ አቡነ ጎርጎርዮስ ወደ ዘዋይ መጡ። ተናዘዙ፣ ስተታቸውን ተናገሩ። ይበሉ እንግዲህ መቼም ከዚህ በኋላ ክህነት አይኖረውትም፣ አቶ ገሌ እየተባሉ መኖር ይችላሉ፣ ከምዕመናን ጋር መቀላቀል ይችላሉ። ነገር ግን ክህነቱ ተወስዷል ተባሉ። ከዚያ ሌሎችም እንግዲህ እንደተመለሱ ነው የሰማነው። እሱ ግን ይመለስ አይመለስ አላውቅ። ይኸው በሀገራችን በዚች እንኳን ባጭሯ ጊዜ ለምሳሌ ማቴዎስ 24 ላይ ተናግሯል። እሱን ሆነው እንደሚመጡ ሐሰተኞች ነቢያት እንደሚነሱ ተናግሯል። አሁን ለምሳሌ በኢትዮጵያ ውስጥ የነቢያቱ ብዛት እንዳሸን ነው ዛሬ። አሁን ይሄ ሁሉ እውነት ከመንፈስ ቅዱስ ነው ከሱ ሆኖ ነው ይሄ ሁሉ ነቢይ ነኝ እያለ የሚዋሸው ሁሉ ይሄ ሁሉ ቃሉ እየተፈጸመ ነው። እና ከሱም በፊት መሲህ ይመጣል የተባለው እኔ ነኝ ብለው የተነሱ ነበሩ። ከሱም በኋላ የተነሱ ነበሩ፣ ወደፊትም ይነሳሉ። ነገር ግን ጌታ ያለን ማቴዎስ 4 ላይ መብረቅ ከምስራቅ ወደ ምዕራብ ብልጭ እንደሚል አንድ ጊዜ አመጣጡ ዳግም ሲመጣ አንድ ጊዜ ዓለማት አልፈው መለኮታዊ እሳት በፊቱ እየነደደ እንደ ድሮ እየተተፋበት ሳይሆን መለኮታዊ እሳት እየነደደ ሰማይና ምድር እንደ ወረቀት ተቃጥለው የሰው ልጅ ምልክት ኢየሱስ ክርስቶስን ራሱን ታዩታላችሁ ነው የሚለን። አመጣጡም መጀመሪያ በውርደት እንደመጣ አሁን ደግሞ በክብር ለፍርድ እንደሚመጣ ነው የነገረን። እና አሁንም ኢየሱስ ነኝ መሲህ ክርስቶስ ነኝ ብሎ ቢነሳ መቀበል እንደሌለብን፣ ከዚያ በፊትም ተነስተው የነበሩት ውሸታሞች እንደነበሩ፣ ሌቦች እንደነበሩ፣ ወንበዴዎች እንደነበሩ። ምክንያቱም የራሱ ያልሆነን የሚሰርቅ ሌባ ነው። አምላክነትን የሚሰርቅ ሌባ ነው። የውሸት አዳኝነትን የሚሰርቅ ሌባ ነው። የሌለውን ኃይል ያውም ሰርቀው እንኳን አላደረጉትም። አንዳንዱ እንኳን ሰርቆም ቢሆን በሰረቀው ጠበንጃ ሊገል ይችላል። በእነሱ ግን መግደልም አይችል ማዳንም አይችል እና ስለዚህ ማለት መግደልም አይችል ሲል ጠላት ዲያብሎስን ሞተ ኃጢአትን ማለት ነው እንጂ መግደል በሌላ በኩልማ እነሱንም ገድሏል። እንኳን ሌላውን ጠፍተው የሚያጠፉ ናቸው።
እና በሩ እኔ ብቻ ነኝ ሲል የመዳን በር ነው። ከሰማይ በታች መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ስም ብቻ ነው መዳን የሚቻለው። አሁንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ድንግል ማርያምንም ምልጃዋን እናትነቷን የምንቀበለው በሱ ስም፣ ሐዋርያትን የተቀበልናቸው በሱ ስም፣ እንዴ ጸበሉን የምንጠቀመው በሱ ስም፣ የፈጠረው እሱ፣ የማዳን ኃይሉ የሱ ስም። ነገር ግን ቅዱሳን ምልጃቸው ቃል ኪዳናቸው እንዳለ ሆኖ የማዳን ኃይል የሱ ነው። እንዴ ቅዱሳን መላእክትም እኮ ዲያብሎስን ድል የሚያደርጉት በዚህ ስም ነው፣ ኢየሱስ በሚለው ስም ነው። ሐዋርያትም ሙታንን ያስነሱት፣ ሕሙማንን የፈወሱት፣ አጋንንትን ያባረሩት፣ ታምራትን ያደረጉት በሱ ስም ነው። ዛሬም ቢሆን ታምራት የሚደረጉት በሱ ስም ነው። ቅባ ቅዱሳችን የሚፈውሰን በሱ ስም ነው። ፈዋሹ የሱ ስም ነው። ይህ መስቀል በሱ ስም ነው። ታቦቱ በሱ ስም ነው። ለሥጋው ደግሞ ክብር በሱ ስም ነው። በዓላቱ በኢየሱስ ክርስቶስ ስም ነው። አጽዋማቱ በኢየሱስ ክርስቶስ ስም ነው። እኚህ እኮ ጾመ ነቢያት፣ ጾመ ሐዋርያት ምን ብንል እኮ ይሄ እኮ በሱ ስም የተገኘ ነው። ይሄ ሁሉ እኮ በሱ ስም የሆነ ነው። በሱ ስም የከበረ ነው። ያለ እሱ ስም ወደ ቤተ ክርስቲያናችን የገባ ምንም ነገር የለም። ያለ እሱ ስም የገባ ቢኖር ጣዖት ነው። ያለ እሱ ስም እሱ ያልከበረበት፣ እሱ መሰረት፣ እሱ ጉልላት ያልሆነበት ምን ነገር አለ? ስለዚህ ጥያቄው የተመለሰ ይመስለኛል። ይሄ የመዳን የማዳን በሩ እኔ ብቻ ነኝ ነው። ከዘላለም ሞት፣ ከውርሰ ኃጢአት፣ ከመርገም የሰው ልጆችን ነፃ ያወጣ የእኔ ደም ብቻ ነው ነው የሚል አምናችሁ መዳን የምትችሉት በእኔ ብቻ ነው። ያመነ የተጠመቀ ይድናል። ማንን ያመነ? ሰው የሆነውን አምላክ ኢየሱስ ክርስቶስ ነው። ስለዚህ ማለት እንጂ ከቅዱሳን ምልጃ ጋር ግንኙነት የቅዱሳን ምልጃ በበሩ ከገባን በኋላ ከመንጋው ከተቀላቀልን በኋላ በሱ በርነት፣ በሱ መንገድነት፣ በሱ እውነትነት፣ በሱ ሕይወትነት የዘላለም ሕይወትን ካገኘን በኋላ ክርስቲያኖች ከሆን በኋላ አንዱ ለሌላው መጸለይ እንዳለበት፣ ያውም ደግሞ የእኔ ችግር ጠፍቶት ሌላው ሊነግርልኝ፣ የሌላው ችግር ጠፍቶት እኔ ልነግርለት ሳይሆን እርስ በርሳችን እንድንተሳሰብ፣ አንዳችን ከአንዳችን በታች ራሳችን ዝቅ እንድናደርግ የትህትና ምስጢር፣ የመተሳሰብ ምስጢር፣ የፍቅር ምስጢር እንጂ የቅዱሳን ምልጃ በልጆቹ መካከል ያለ የፍቅር ቋንቋ እንጂ በእውነት የቅዱሳን ምልጃ ከዚህ ምንባብ ጋር በምንም አይነት ግንኙነት የለም ለማለት ነው። እግዚአብሔር የተመሰገነ ይሁን።